ሰርግ ጓግቼ ግማሽ ቪዲዮ ነበረ ትላንትና ሳልጨርስ እየሰራሁበት ቪዲዮ። አሁን እንግዲህ ቀጥያለሁ፣ አብራችሁን ቆዩ። እንግዲህ ሌሊ አሁን እንግዲህ ላጥ ብለን ተኝተን ነገ በጧት እነሳለን ብላ አደይ ወደ መኝታ ቤት እየጓዘች ነው። ቤዛና እዚህ ጋር ሊዱ ስልክ ተደውሎባት ዶክተር ከሷ ጋር እያወራ ያለው እዚች ጋር ደግሞ ያለች የዶክተር ጓደኛ መቼም ዶክተር እንዳይሆን ለኔ ጓደኛዬ ነው እያለች ነበረ። ሊዱ ስልክ ሲያወራ ጊዜ ሀምጪው ስልኩን ቶሎ ብለሽ ስልክ ሀምጪ ስል ለምንድነው የሚሰጠው ስል ከዚህ በላይ እንዳታቃጠይ ሊዱ እንግዲህ እርስ በርሳቸው እየጣሉ ነው። ስልክ ስጪኝ ስል እኔ አልሰጥሽም እያሉ ነበረ። እነሱ እንግዲህ እየጨቀጨቁና እየተደበደቡ ያለው ሰዓት የፍቅር እናት ገባችና ምን ሆናችሁ ነው? ለምንድነው የምትጨቀጨቁ? ለምንድነው የምትደብደቡ? ብሎ ክላሳችሁ ገባችና እየቆጣች ነበረ። ሩታ ከአንቺ ጋርም ነገ እናወራለን። ለምንድነው ጭካኔ የምታበዙ? ከየት አምጣችሁ ነው ጭካኔ? ክፉ ሰው ናችሁ ተናግሬያለሁ በቃ ብላ ስትወጣ እቺ ደግሞ ምን አለችው? ሩታ ማለት ነው ሲጀመር ዶክተሩ ነው ጥፋቱ። ለኔ አንድ ቀን ሳይደውል ለዚቺ በማታ በደቂቃ እየደወለ ነው እሱ ነው ጥፋቱ እያለች ነበረ። እዚህ ጋር አሹና ዴብ ማነው ስሙ ሶስቱ ሆኖ እንግዲህ ሱፋቸው ለብሶ ጽድት ብሏል። እንግዲህ አቤቱ ቤት አቤቱ ጉር ግርማ ሞገስ እያሉ እየኮሩ ነው። ዳይመንድ ደግሞ እድሜ ለዳይመንድ የዳይመንድ እድሜ ይረዝም እያልክ ፉአ በልህ እያለ ነበር። የሰፈሩ ሰው እኮ ሁሉም አይናቸው በኛ ላይ ነው ሲሎ ሲያወራ፣ አዎ እዚህ ጋር ሽር ጉድ እያሉ ነው። በጣም ነው የሰርግ ድባብ እንግዲህ ታውቃላችሁ፣ በጣም ደስ ነው የሚለው። በነገራችን ላይ አዳይና ዴቭ እዚህ ጋር እየተመካከሩ ነበረ። እንግዲህ ቆንጆ ቆንጅት እያለ ነው። ዛሬ ቀን እኮ እዚህ ጋር መገኘት የለብንም ስለ አዎ እውነትሽ ነው። እንግዲህ ወደ ዲኮር ምናምን ለማየት ሊሄድ ነው ያለ ነበረ። አዳይ ደግሞ ባቡሬ ግን የት አለ ስል ማዝረው ጋር ነው የሚሆነው፣ ግን ሰዓቱ ገና ስለሆነ ነው። ሙሽሪት ለማየት ስላልተፈቀደልን አንቺን ለማየት በጣም ደስ ብሎኛል ያለው ግንባሩን እንግዲህ ግንባር የሚስም ሰው ይስጣችሁ፣ አሜን በሉ። በኋላ ግን እንዳትቆዩ ስል አታስቢ አልስጠብቅላችሁም ከች ነው የሚለው እያለ ነበር ዳብ። ብቻ ናቸው ወይስ ሰው ሌላ ሰው አለ ስል ኧረ ማንም የለም እስኪ ደውላቸውና ሴቶቹ ይምጡ እያለች ነበር ሊሊ። ዛሬ ቀን ብቸኝነት መስማት አልፈልግም ደውላት ስል ደውላቸው ስል እሺ በቃ ምንም አታስቢ እኔ ደውላቸዋለሁ ደግሞ ምንም እንዳትጨንቂ ሲል እሺ በቃ አሁን ልግባ እያለች አዳይ እየገባች ነው። እንግዲህ እዚህ ጋር አብስት ልጣል ብላ ኩሽና ያለች ሰዓት ፍቅር መጣችና ምን እየሰራሽ ነው ስል አብስት ልጣል ብዬ ነው ስል እንዴ ሰዓቱን አይተሻል እንዴ የምን አብስት ነው የሚጥላው ሰዓቱን አይተሻል ስል እንዴ ለምን ነው ሰዓቱ አይተሻል የምትይ ስል ስርጋት ቲጂም እንደ አዳይ እኮ ብቻው ናት እና አዳይ ብቻው ናቸው ብሎ ደብደወለልኝ እያለች ነበረ። እቺኛ ደግሞ እንዴ ፀጉሬን ሰርቻለሁ ግን ምን አይነት ልብስ ለብሼ ነው የሚሄደው ልብስ እኮ የለኝም እያለች ብቻው እያወራች ነበረ። ኦሮማን ናት እንግዲህ ያው ስሟ ብዙ እንትን አላልኳትም። ኦሮማን አብስት ለማጣል ኩሽና ላይ ያለችበት ሰዓት ነው። ያው የአዳይ ማናት የፍቅር እናት የሮማን ቀሚስ ገዝታላት ወይም ቀሚስ ይዛ እጇ ላይ ናት እና ሁሉም እንግዲህ ሹር ጉዱ ብሎ ጽድት ብሏል። ግን ሮማን ምንም ነገር የለበሰችው ነገር የለም። ግን ማሚ ምንድነው ያሹ በፌስታል ስል ይሄ የኦሮማን ልብስ ነው ስል ፍቅር ደግሞ ምን እያለች ነበረ። ስጠራ አልሰማሽም እንዴ የጠራሁ ነበረ ስል ኩሽና ነበርኩኝ አብስት ልጣል ብዬ ስል ለምንድነው አብስት እኛ እኮ ቤት አንውልም ከደከምሽው ማታ ትላንት ነገ ትጋግሪያለሽ ካልደከምሽው ማታ ትጋግሪያለሽ እያለች ነበረ። እሺ በቃ እያለች ነበር። እንግዲህ ፀጉርሽ በጣም ቆንጆ አድርጎ ሰሩልሽ ስል አዎ ከፍቅር ጋር ሂጄ በጣም አሳምሮ ሰሩልኝ ስል በቃ ዛሬ እኔ እናትሽ ደግሞ እንደዚህ አይነት ነገር አምጥቻለሁ ብላ ቀምሱም ስሰጥ በጣም ፊቷ እንግዲህ ይታወቅ በጣም አመሰግናለሁ እንደዚህ አልጠበቅኩም ነበረ ስል ምንም አስፈላጊ አይደለም ችግር የለም ያለች ነበረ። አረ እናት ምስጋና አይገባትም አንቺ ደግሞ በጣም ቆንጆ ጥሩ ልጅ ነሽ እያለች ነበረ የፍቅር እናት። ሲያንስብሽ እንጂ አይበዛብሽም እያለች ነው። እንግዲህ ደስ ብሏት
ሩታዬ ደግሞ ሰዓት እየሄደ ነው ፍቅርና ወጡ ሰዓቱ ሄዷል ብሎ ቀሚሱ ሲሰጥ እንግዲህ ተቃላችሁ ሚቃኞቹ አልወደዱምና መጀመሪያ ወጡ። ሩታ ቶሎ ልበሽና አብረን እንሂድ እያለች ነበረ። ለአንቺስ ማምዬ ስል አዎ እኔ እንግዲህ እኔ አንቺስ ማምዬ ስል እናንተ ጋር ልብሷን ትቀይርና አብረን እንሄዳለን ስል እንዴት ነው ደግሞ ዛሬ አምሮብሻል እያለች ነበረ። ማሚ እንዴት አያምርብኝም ዛሬ እኮ ዶክተር ይመጣልኛል ስል ዶክተርም ይመጣል እና እንዴት አይመጣም ሊሊዬ እኮ እንዴት እንደ በመከራ አዳናት እያለች ነበረ። በጣም በተለይ ለኔ ሲል አዎ በጣም ጥሩ ሰው ነው። እዚህ ጋር ሶስት ሆኖ የጨቀጨቁ ነው እንዴ አንተ ምን ሆነ ነው ተንቀላፍልክ እያለ ነበረ። እንዳው በህርክበት ቦታ ሁሉም ይሄ ዘበኝነት ያንቀላፈለ ነው አይደለ እያለ ነበር ዳይመንድ እና የታውቃላችሁ ይሄ የዘበኛው ማለት ነው። እንግዲህ ይሄ ዘበኝነት በሄድክበት ሁሉ ያንቀላፍልሃል፣ ግን እዛ ከሄድክ በኋላ ጧ ካልከኝ እኔ ምን አገባኝ እያለ ነበረ ዳይመንድ። እኛ እንዳታዋረድህ ነግሬሃለሁ እያለ ነበረ። እሱ ደግሞ ኧረ እባክህ እንደናንተ አሽሼ ገዳይ እያልኩ አልነበርኩም እንደ እኔ እኮ ስራ ላይ ነበርኩ እያለ ነበረ። ሂድ ወደዛ እያለ ነበረ። እሱኛው እንግዲህ ዶክተር መጥቶላቸዋል። እንዴ አይኔ ነው እንዴ ዶክተር ነው ይሄ እያሉ ሲያወራ ጊዜ እንዴ እንዴት አባቱ ያምሮባቸዋል በጣም ኮኖ አማራችሁ ሲል ኧረ ያንተን እንጂ ያማርክ እያለ ነበረ። ሁለቱም እንግዲህ ፏፋሽ ብሏል። አሹ ደግሞ ዶክተርዬ ሲል ወይ አሹ ሲል አቤት ቁንጅናው እኮ እንደው ቁንጅና እያለ ነበረ። አሹ ደግሞ ሙድ ያዞ ጀመረ። እኔና ዶክተር እንዴት አባቱ አምሮብናል ሲል እንዴ ጭራሽ ደግሞ ሙድ መያዝ ጀመርክ እያለ ነበረ። ዶክተር ደግሞ ከዛ በል እንሂድ አሁን እያሉ ነበረ። እንግዲህ ወደ ሰርጉ የጓዙ ነው። እንግዲህ ከዶክተር ጋር ዳይመንድ እንግዲህ ቻው እኛ ወደ ዴብ የሄደን ነው እናንተ ደግሞ ባቡሬን እኛ ባቡሬን ላጅብ ሴል እኛስ እያለ ነበረ። እሱ ደግሞ ሙድ ይዞ ባይ ባይ እስዩ እያለ ነበረ። ኩኩሻም የባቡር እናትም እዚህ ጋር ሾር ጉዶ እያሉ ለብሶ ኩኩሽ ግን ግራ ገብቶኛል እኮ ስል እስኪ ለአዳይ ደውዬ ለአዳይ ደውላትና ያለው ነገር ቼክ እናድርግ እያለች ነበረ። እንግዲህ እዚህ ጋር ሊሊ ለባብሳ ምናምን ደስ ብሏት ዋው እያለው ጋይስ እንዴት ነው አማረብሽ ብላ ስጠይቃት አዳይ ግን የምርሽ ነው ግን በጣም ፈርቻለሁ ሊሊ ስትል ለምንድን ነው የምትፈሪ? በጣም ያስፈራኛል ብቻ አላቅም ግን ቢኖር ባወራው ጥሩ ነበረ ስል ምንም አታስቢ ቆይ ልብሽ እንረጋጋ እኔ ደውዬ አወራለሁ እያለች ነበረ። ግን ለምንድን ነው እነ ሮማን እስካሁን ድረስ አልመጡም? ግን የዛሬ ቀን ካስከፋችሁኝ መቼም አልለቃችሁም እያለች ነበረ ሌልዬ። አይዞሽ ጓደኛዬ ዛሬ ግን ቀን ምንም መክፋት አልፈልግም፣ ግን እኔ እመጣለሁ። እንግዲህ ፍቅር ነገረኛ ናት፣ ወዲያው የገባች ግን ምንድነው ሩታስ ማሚስ አይመጡም እንደ ሴለ እየመጡ ነው ብሎ ነገሩ። ከዛ በኋላ ምንድነው ግን ሞቅ አታርጉም እንደ የሰርግ ቤት እኮ አይመስልም። ፍቅር ጀመረችው እንግዲህ ዘመዶችሽ አልመጡም እንደ ስል አዳይ ደግሞ ፍቅር አፍሽን ዝጊ፣ ሊዲያ ደግሞ ፍቅር ምን ሆነሽናል? ሁሉ ጊዜ ጭቅጭቅ አይሰለችሽም እንደ ስል ፍቅር እናንተ በቃ ዝም በሉ እኔ ነኝ ቤቱን እንደው ሞቅ አድርገው እያለች ነበረ ሊዲያ። እንግዲህ አሸወይና እያሉ ነው። ፍቅር ቁጭ ብላ ነበረች። እንዴ አተነሽና ጨብጭብ እንጂ ለምን ለመቀመጥ ነው እንጂ የመጣሽው? ሊሊ አደይ ስልክ ስታወራ ምንድነው ችግር አለ እንደ ስል ሊሊ ምንም ችግር የለም እስኪ ቆይ መጣሁ ብላ ስልክ ለማውራት ወጣ ብላለች። አደይ ሲሄድ ፍቅር ደግሞ ቁጭ ብላ ሞኝት ያንቺ ቤት እኮ ልትዳሪ ነው እያለች ነው። ፍቅር ስራው ሰርታለች። ምን ነው ችግር አለ እንደ ፍቅር ብላ ኧረ ምንም ችግር የለም ብላ እንግዲህ ያው ፊቷን ትንሽ እንትን አደርጋለች። እዚህ ጋር ደግሞ የባቡሬ ማዘር ደውላ ለአዳይ ካወራችሁ በኋላ ለደብ ሲደውላት እንዴ ምንድነው ችግሩ? እኔ ስደውል እኮ ስልኳ አይሰራም ምን እናርግ? ምንድነው የተፈጠረው? ደግሞ የማዝሯም ደውላ ነበረች። ጭራሽ እዛም ደግሞ አላደረም። ችግር የለም እኔ እፈልጋለሁ ምንም ነገር ሳላጣራ ለሊሊ አትናገር እያለ ነበረ። እንዴ ደብ አንተ ራስህ አይደል እንደ ሙሽራ የመሰልክ እያለ ነበር ዳይመንድ። እሱን ታውና እሳቱ በጣም ረፍዷል። በዛ ላይ ደግሞ ባቡሬ የት እንዳለ አይታወቅም። ይሄኛው ደግሞ ምን ማለት ነው አይታወቅም ማለት የሆነ ግራም የገባ ነገር አለ። ለምን ካላችሁ ባቡሬ እናቷ ጋር አይደለም ያደረው
እንግዲህ እየተወዛገበ ነው እያለ ነበረ። ዳይመንት አንተ ምን እንደምታደርግ ታውቃለህ? የተጠሩ ሰዎቹ በወሬና ቆይ እናንተ ደግሞ ዶክተርና ዴቭ ለመፈለግ እንሂድ እያለ ነበረ። እንግዲህ እዚህ ጋር ቀምጥና የባቡሬ እናት በጣም ጭንቀት ላይ ገብታለች። ልጄ እኮ ቤት አላደረም እያሉ ነው። እንዴት አልጨናነቅም? ማዝሯ አረጋጊ እያለችው ምክንያት እንደዛ እንዴት ልረጋጋ? ልጄ እኮ ቤት አላደረ። ኩኩሻ ደግሞ ምን እንሰራለን እዚህ ጋር ቁጭ ብለን? ቆይ ወተን እንፈልግ እንጂ እያለች ነበረ። ቆይ ባርች ጠላት አለው እንደ ስል ገጀራ ነው የሚሆነው ሌላ ማን ይሆናል ብለሽ እንግዲህ ስብስብ ብለዋል። እንኳን ደስ አለሽ እንኳን ደስ አለሽ ብሎ በጥሩ ሁኔታ እሷን ጊዜ እያሳለፉ ነው። ግን ሙሽራው ጠፋ። ምን ይሻላል? አደይ ግን መናገር አልፈለገችም። ሊሊ አደይ ግን ሳትሆን አይተሻል? በጣም እኮ ረፍዶበታል ሲን አዎ አውቃለሁ ረፍዷል። ግን ሊሊ እስታኒቅ ቆይ አንዴ ያለች ነበር። ሊሊ አሁንም ደግሞ ስልኩ ግን ለምንድን ነው ከፍቶ ማያወራኝ? ችግሩ ምንድን ነው? የትዬ ደግሞ ሙሽራ እኮ ማርፈዱ ልማዱ ነው። ምንም ችግር የለም ይመጣሉ አሁን እንዴ እትዬ የጠራኑ ሰዎች እኮ እዛ እየጠበቁ እኮ ነው ያሉ። ሊሊ ደግሞ የሚመረጋጋት ነው እንዴ ፕሮግራም እኮ ማታ አልነበረም እንዴ? ሊሊ ግን እኔ አንቺን ብኖር እያለች ነበረ። የፍቅር እናት ደግሞ ፍቅርን እየቆጣች ነበረ። እንግዲህ በዚህ አለቀ። የቀጣይ ይዘን ለመቅረብ እንግዲህ እመጣለን። ይሄን ቪዲዮ ላይክ ሰብስክራይብ አድርጉ። ተባረኩልኝ።